መቼም የሀና ጉዳይ ብዙዎቻችን ያው ዝም ያለን እየመሰላችሁ ነው ያላችሁት። ያው በውስጥ ይሰራ ተብሎ በውስጥኛ እየሞከርን ነው እየጣርን ነው። ግን አንድ መልእክት ማስተላለፍ ፈልጋለሁ፣ በተለይ ለደላሎቹ። ይኸውላችሁ እኛ ነገሮችን ሰፋ አድርገን በማየት ብዙ ሰው ላለመጉዳት ብዙ እህት ወንድሞቻችን አሁንም በበረሃ ገብተው እዛ ቦታ ላይ እንዳሉ እንደገና እነዛ ደግሞ ተመልሰው በበረሃ መሄድ እንዳለባቸው ሌላ አማራጭ እንደሌላቸው ይህን ነገሮች ተረድተናል። ግን እኛ አክሽን ውስጥ ከገባን እኛ አክሽን ውስጥ ካደረግን የብዙ ሰው ህይወት ነው የምናበላሸው። የደላሎቹ እኔ ለነሱ አላዝንም፣ ግን ገና ተስፋ ያደርጉ ያልፍልናል ብለው እዛ መጥተው ለረጅም ጊዜ እዛ እየሰሩ ያሉ ገና በበረሃ ወጥተው ተመልሰው ህጋዊ ሆነው ገብተው ለመስራት የሚያስቡ እህት ወንድሞች ስላሉን ይሄን ነገር እኛ በጣም ካከረር ነው እና ወደፊት ከሄድን የብዙ ሰው ህይወት ይበላሻል። አገር ቤትም በእነሱ የሚጦሩ ቤተሰቦች አሉ፣ እነሱንም እንጎዳለን በሚል እስቲ ቀስ እያልን የሚለቋት ከሆነ እድል እንስጣቸው በማለት እስካሁን ቆይተናል። አሁንም እኔ ለእናንተ የምነግራችሁ ነገር ምንድነው፣ የብዙ ነገር ከሚበላሽ እናንተ ያው ጀል ነው የምትወረወሩት፣ ሌሎቹ ግን ሜቢ የስራ እድላቸው ሊበላሽ ይችላል። ግን ይኸውላችሁ የእኛ ዝም ማለት መሸነፍ አይደለም። እኔ የጀመርኩትን ነገር አላቆም፣ ግን ብዙ አትግፉኝ። ብዙ በገፋችሁ ቁጥር እኛ ምልህ ይዞን ድራሻችሁን የምናጠፋችሁ። እውነቴን ነው የምነግራችሁ። እያንዳንድ ተለቅመ ትገባል፣ እያንዳንድ ማምለጫ ያኖረ። አሁንም የምናገረው ሀናን ልቀቋት። አይነው በእጃችሁ እንዳለች ይመች ሁሉን ነገር ታውቃለህ። አይ ዶንት ኖ በይመች ስራ ያላችሁ ደላሎች ሁላችሁ ማናቃችሁ ከመሰላችሁ ተሳስታችኋል። እያንዳንዳችሁ እናቃችኋለን። እየመከርኩ ነው፣ እየለመንኩ ነው። በኋላ ግን ወደ አክሽን ተገብቶ ህገወጥ ሰዎች ናችሁ። ህገወጥ ስራ ነው የምትሰሩት፣ ወንጀል ነው የምትሰሩት። ገንዘብ አላችሁ አውቃለሁ። ገንዘብ የሚያድን ገንዘብ የሚፈልገው ሰው ጋር ብቻ ሲሆን ነው። እኛ አክረረን ከገባን ወደ ሼካዎቹ ወይም ደግሞ ወደ ንጉሶቹ ይደርሳል። ያኔ ብር አያድንም። ብር እነሱ ጉዳያቸው አይደለም። እየነገርኳችሁ ነው። ተው እያለን ሀና ልቀቋት፣ እኛም እናስብበት። ግን ይሄ የምታደርጉት ነገር እኛን ወደ መጥፎ ነገር እየገፋን ስለሆነ እንድትጠነቀቁ ነው። አሁንም ሀና ልቀቋት። እቺ ልጅ እኛ ገብተንበታል። አሮኖ whatever it is፣ ግን በህይወት ልቀቋት። ከዛ በኋላ ነገሩ ሊዘጋ ይችላል። ከዛ በኋላ ልንወያይበት እንችላለን። ከዛ በኋላ ልናወራበት እንችላለን። ከዛ ውጪ ግን እየነገርኩ ነው። በኋላ እንዲህ ከአሜሪካ መጥተው እዚህ ድረስ ገብተው እንዲያድርገው የዚህን ሁሉ ህይወት አበላሹ ተብለን መወቀስ አንፈልግም። አሁንም እየነገርን ነው፣ አደራ እያለን ነው። እቺ ልጅ ልቀቋት፣ ከበረሃ አውጧት። እዛ ጫካ ውስጥ ያይዛችሁ የምታሰቃዩት ነገር አቁሙ። አይነው ብዙ ነገር እናውቃለን፣ ብዙ ነገር ደርሰንበታል ውስጥ ላይ። ግን አሁንም እነግራችኋለሁ፣ ሀናን ልቀቋት፣ እቺ ልጅ ልቀቋት። እኛም እስቲ ሌላ ነገር እናስብ። ሌተ ቀን እያስብን ያለ ነው ስለዚህ ልጅ ነው። አርፈን አልተቀመጥንም። አሁንም ሀናን ልቀቋት። በድጋሚ ነው የምላችሁ፣ የምትሰሩት ህገወጥ ነው። ከምንም አያድናችሁ። የሚያድናችሁ ከተወሰኑ እስራችሁ ከሚልከሰከሱ ፖሊሶች ብቻ ነው ገንዘባችሁ የሚያድናችሁ። ወደ ላይ ከሄድን እንደማያድናችሁ ታውቃላችሁ። እንደናንተ ቪዛ የምታስከለክለኝ ሰው አይደለህም። አይግባ የምታስብለኝ ሰው አይደለም። እመጣለሁ፣ እገባለሁ። ግን የሁላችሁም ከሚበላሽ እያንዳንድ ደላላ ሆንክ ይሄን ነገር እንድታስብበት ፈልጋለሁ። ፕሊዝ ሀናን ልቀቋት። ከዛ በኋላ ሌላው ላይ እንነጋገራለን። ቴንክ ዩ። ሰላም እግዚአብሔር ዘላችሁ ወደነ ተከበራችሁ የእናንተ ቲቪ ተከታታዮች እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላሙ ፍቅሩ ዝት ይበልልኝ። አዲስ ለመጣችሁ እንኳን በሰላም መጣችሁ፣ ለነበራችሁ እንኳን በሰላም ቆያችሁ እያልኩኝ ላይክ፣ ሼር፣ ሰብስክራይብ፣ ሰፖርት ስለምታደርጉኝ በጣም እጅግ አድርጌ ነው መሰገነው። አሁን ድጋፋችሁ
ብርታታችሁ አይለኝ እላችኋለሁ። እንግዲህ እንዳያችሁት መጀመሪያ ቪዲዮ ላይ እንዳስቀመጥኩላችሁ እህታችን ሀኔ እንግዲህ ምንም አይነት ፍንጭ እየመጣ አይደለም። የመኖቹ በዛ ወቅት በጣም ተግተው እየሰሩ ነበር። እኛም ራሱ ያገኟታል ብዬ ተስፋ አርጌ ነበረ። ግን ያው እንዳሰብነው አልሆነም ማለት ነው። ለምን እንደሆነ አላቅም። እንግዲህ ያው ተመልሰው ሳውዲ መልሰዋት የራሳቸው ጉዳይ እያስፈጸሙባት ይሆን አላቅም። ምክንያቱም ያው የመን ላይ ብትሆን እርግጠኛ ነኝ ያገኟታል ብዬ ተስፋ አድርጋለሁ ማለት ነው። ምክንያቱም እየተፈተሹ ስለሆነ ማለት ነው። እና እንዴት እንደሆነ አላቅም። የሀና ጉዳይ በጣም የሚያሳስብ ነገር ሆነዋል። በእውነት በጣም ያሳዝናል። እግዚአብሔር አምላክ ብቻ ይሆናት። ጨቅላ ህፃን ጥላ ሄዳ ነው ገባለው ብላ አላማዬን አሳካለው ብላ ወጥታ ነበረ። ግን እንዳሰበችው አልሆነም እና እግዚአብሔር አምላክ ደግሞ እንግዲህ መጨረሻውን ያሳምር። እግዚአብሔር አምላክ ደግሞ ከእንደዚህ አይነት ጭንቀት ቦታ አውጥቶ ከልጇ ጋር ያገናኛት። ሌላ ምን ይባላል? ምክንያቱም በጣም አስቸጋሪ ጊዜ ነው ያለ ነው። ሰው ሁሉ ተጨነካክኗል። ሰው ሁሉ አውሬ ሆኗል። ለምን እንደሆነ አላቅም። እንኳን የሀገር ሰው እንትን የማያውቅ ሰው የሀገር ሰው ይቅርና አያችሁ። በዚህ በቅድም ባለፈ አንድ እህታችን ሳውዲ ላይ ውክልና ተሰጥቷት ልጅቷን እንትን ያለች ቢሮ ውስጥ ያቺ ልጅ እኮ አሁን ቤተሰቦች ጋር ደውላ ብር ልስጣችሁ 500,000 ብር ልስጣችሁ፣ ምንም ነገር ይቅረባችሁ፣ አስከሬንም አትጠይቁ፣ ምንም ነገር አትጠይቁ፣ ልጃችሁ ካረፈች አረፈች ነው፣ ምን ታደርግላችኋለች እያለች ነው ተባለ። አያችሁ ሰው ከሞተ በኋላ ምንም ነገር አያደርግላችሁ የሚባል ነገር እየተፈጠረ ነው ማለት ነው። በሰው ዘር ማለት ነው። ምንም ነገር አትጠቅማችሁ፣ ምንም ነገር ማታደርግላችሁ፣ ሞታለች፣ በቃ አስክሬን ምን ያደርግላችኋል ነው የሚሉ ሴት ሆና ማለት ነው። እሱም እኮ ንቃቢስት ነኝ ብላ ነው ምን እየሰራች ያለችው ተሸፋፍና ያለችው። እና በጣም ነው የገረመችኝ በእውነት የሰው ፍጥረት ምን አይነት እንደሆነ፣ የሰው ህይወት ከምን እንደሚቆጥሩ ከእንስሳ ነው የሚቆጥሩት እንዴ። አሁን እቺ ልጅ እቺ ሴትዮ ትልቅ ሴት ነች እኮ በሚገርማችሁ ነገር ትልቅ ሴት ነች። ትወልዳለች፣ ታገባለች፣ ልጅ ይኖራታል። ስደት አይቀርም። ዛሬ ላንሰደድ እንችላለን፣ ነገን ግን የሚፈጠረው ነገር አናቅም። እንኳን እኛ ይቅርና የልጅ ልጆቻችን ሊሰደዱ ይችላል። ምክንያቱም ያ ይቀር ነገር ነው ስደት ማለት ነው። እና ያ ሁሉ እያለ ልክ ነግበን የሚባል ነገር ቀረ። ልጃችሁ ምን ታደርግላችኋለች ማለት ጀመሩ ማለት ነው። እና በእውነት በጣም ነው ያዘንኩት። ግማሹ ደግሞ ብር ተከፍሏቸው ብቻ ምን ሰው ውክልና ብቻ የሰጠው ሰው ብቻ አይደለም ቤተሰቦቻቸው፣ ባላቸው፣ ሚስቶቻቸው ራሱ እንደዛ ነው እያደረጉ ነው ያለው ማለት ነው። ባሎቻቸው እና አባቶቻቸው ብር ተሰጥቷቸው በቃ ነገሩ ሁሉ ተደባብሰው እንዲቀር ነው እያተደረገ ያለው። ሰው ሁሉ ተጨካክኗል። ለምን እንደሆነ አላውቅም በእውነት። በመቀጠልም ደግሞ ሰው በቃ በብር አሳልፎ ነው የሚሰጠው። እነሱ ብራቸው ይቀበላሉ። ያ ሰው ሞተ አልሞተ ምንም ነገር የሚገዳቸው ነገር የለም። እነሱ ምን አገባቸው? ብራቸው ብቻ ይቀበሉ እንጂ ምንም አይጨንቃቸውም። እና በጣም የሚያሳዝን ጊዜ ላይ ነው የደረስነው። በተቻላቸው አቅም ከህገ ወጥ ደላሎች ተጠበቁ ወገኖች። በተለይ ሰሜን ክልል ያላችሁ፣ ደቡብ ክልል ብዙም አልተለመደም። ደቡብ ክልል ከሄዱ ራሱ ወደ ደቡብ አፍሪካ ነው እንጂ የሚሄዱት ወደ ሳውዲ አይሄዱም። እና በተቻላችሁ አቅም ሰሜን ክልል ያላችሁ ወደ ይህንኛ አላቅም የተነሰነ ቦታ አለ መሰለኝ ወደ ራያ ቆቦ ነው ምናምን የሚባለው እና ወደዛ አካባቢ ነው አብዛኛው ልጆች የራያ ልጆች ናቸው በባህርን ተበሉ ሲባል ምሰማው፣ የመን ላይ ተደበደቡ ሲባል ምሰማው ማለት ነው። እና በተቻላችሁ አቅም የራሳችሁን ስራ ስሩ። ልጆቻችሁን በራሳችሁ ለምን ኩሊነት ይቅርና ለምን የቀን ስራ ሰርተው ለምን አይበሉ? ልጆቻችሁን በጉያችሁ አድርጉ ብላችሁ ራሳችንን ስራችን መስራት አለብን ባይነኝ። ዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ነበረ። እስከ መጨረሻ ስላዳመጣችሁኝ በጣም እጅግ አድርጌ አመሰግናለሁ። ባላችሁበት የእግዚአብሔር ሰላሙ ፍቅሩ በዝዝት ትበልልኝ። ሰላሙን ያሰማን፣ ሰላሙን ያወርድልን፣ ሀገራችንን ጸሎት ሰላም አድርግልኝም። ባለንበት እግዚአብሔር አምላክ ይጠብቀን። ላይክ፣ ሼር፣ ሰብስክራይብ ስለምታደርጉኝ ደግሞ እጅግ አድርጌ አመሰግናለሁ። አሁንም እርዳታችሁ ድጋፋችሁ አይለየን እላችኋለሁ። ሰላምና ፍቅር ለሀገራችን ለቅድስት ሀገራችን ኢትዮጵያ ይሁን። አሜን። አመሰግናለሁ ስላዳመጣችሁኝ።